ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎች ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በተላከው የሹመት ደብዳቤ ላይም የዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ኤአይ ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ ያደርጋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽን እና በሰው ሰራሽ አስተውሎት ዘርፍ ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ ነው። ጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዋና ዳይሬክተር ከሆኑ ዶክተር ዣን ካሊያ ጋር ውይይት አድርገዋል። ውይይታቸው ያተኮረው በአፍሪካ ህብረት የሰው ሰራሽ አስተውሎት እና የዲጂታል ጤና ዘርፍ መሪ በመሆን በተሰጠው አዲስ ኃላፊነት የሚመለከት መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ኢትዮጵያ ያላትን ልምድ ለአህጉሩ ለማካፈል እንዲሁም በፍጥነት ከሚለዋወጡ የቴክኖሎጂ ዓለም ጋር ውጤታማ በሆነ መልኩ ለመራመድ የሚያስችሉ ጠንካራ አጋርነቶችን ለመመስረት ያላት ቁርጠኝነት ዳግም ታረጋግጣለች። ይህንን ራዕይ ወደ ተጨባጭ አካታች ውጤት ለመለወጥ ከአፍሪካ ሲዲሲ እና በመላው አገሪቱ ከሚገኙ አጋሮች ጋር በቅርበት ለመስራት ዝግጁ ነች ሲሉም ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። ኢትዮጵያ በሕክምናው ዘርፍ ለበርካታ ዓመታት ሲፈታተናት የነበሩት የባለሙያ እጥረት፣ የምርመራ መዘግየትና የመረጃ አያያዝ ክፍተቶችን ለመቅረፍ ሰው ሰራሽ አስተውሎት ኤአይ እንደ ዋነኛ መፍትሄ ጀምራለች። ጠቅላይ ሚኒስትር አብይ አህመድ በተለያዩ ጊዜያት እንደገለጹት ሰው ሰራሽ አስተውሎት ለኢትዮጵያ የቅንጦት ጉዳይ ሳይሆን ፍትሐዊ የጤና አገልግሎት ለማቅረብ የግድ አስፈላጊ መሰረታዊ ግብዓት ነው ብለዋል። በአሁኑ ወቅት አገራችን በራሷ ባለሙያዎች የበለጸጉና ከነባራዊ ሁኔታ ጋር የተቃኘ የኤአይ መተግበሪያዎች ባለቤት መሆን ችላለች። የኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩትና የጤና ሚኒስቴር በቅንጅት እያከናወኑት ያሉት ተግባር የምርመራ ጥራትን በማሻሻል የሀገራችን የጤና አገልግሎት ወደ አዲስ ከፍታ እያሸጋገረው ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ መራጮች መዘገበ። የምርጫው ሂደቱም በስኬት እየተከናወነ ይገኛል። ቦርዱ እስካሁኑ የምርጫ ሂደት ክንውን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ ለእጩዎች ምዝገባ ከጥር 1 እስከ የካቲት 1 የተሰጠውን የጊዜ ገደብ ተራዝሞ እስከ የካቲት 14 መካሄዱን ገልጸዋል። እንዲሁም የምዝገባ የተሰጠው ጊዜ ገደብ ከየካቲት 28 እስከ መጋቢት 28 ድረስ ለአንድ ወር እንደነበረ አስታውሰው ሆኖም ግን በተለያዩ ምክንያቶች መመዝገብ ያልቻሉ ሰዎች እስከ ሚያዝያ 14 ድረስ ተራዝሞ መጠናቀቁን አስታውቀዋል። በመጨረሻም የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን ባህር ኃይል ፈንጂ የሚያጠምዱ የኢራን ጀልባዎችን ተኩሰው እንዲያጠፉ ጥብቅ ትዕዛዝ ማስተላለፋቸውን አስታወቁ።
ይሄ ውሳኔ የመጣው በወሽመጦ ላይ የሚታየው የፈንጂ ማጥመድ እንቅስቃሴ ለመግታት በሚል ስለመሆኑ ተገልጿል። ሆኖም ምንም ማንሳት የሌለበት እርምጃ ይወሰድ የሚለው ይህ የፕሬዝዳንቱ ማስጠንቀቂያ በቀጠናው ድንገተኛ ወታደራዊ ግጭት የመቀስቀስ እድሉ ሰፊ አድርጎታል። የአሜሪካው ጥብቅ ማስጠንቀቂያ የኃይል ሚዛኑን ለማስጠበቅ የታለመ ቢሆንም ቀጠናው ወደ ከፋ ቀውስ እንዳይመራው ተሰግቷል። ኢራን ለማንኛውም ጥቃት ተመጣጣኝ መልስ እንደሚኖራት ማስጠንቀቋን ቀጥላለች። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።